በመጨረሻም ኤርትራ ተሸነፈች። ኃያላኑ ከኢትዮጵያ ጎን ተሰለፉ። ኢሳያስ አጣብቂኝ ውስጥ ገቡ። በባህር በር ምክንያት ከኢትዮጵያ ጋር ውዝግብ ውስጥ የምትገኘው ኤርትራ ከኢትዮጵያ ጋር እንድትደራደር ጥያቄ ቀረበላት። በቫይረሱ ምክንያት መንገድ ተዘጋ። የማርበርግ ቫይረስን ለመቆጣጠር ቫይረሱ የተነሳበት ዞን ለሳምንት መንገድ መዝጋቱን ገለጸ። የፑቲን ቅድመ ሁኔታ ይፋ ሆነ። ሩሲያ ጦርነቱን ለማስቆም ቅድመ ሁኔታ አስቀመጠች። ከኢትዮጵያ ጋር ከባድ ውጥረት ውስጥ የምትገኘው ኤርትራ በመጨረሻም እጅ የሰጠች መስሏል። ሀያላን ሀገራት ፊታቸው ወደ ኢትዮጵያ ዙረው ከኢትዮጵያ ጎን መሰለፍን እየመረጡ ይገኛሉ። በዚህ ሳምንት ብቻ የትላልቅ ሀገራት መሪና የጦር መሪዎች ወደ አዲስ አበባ መጥተው ከኢትዮጵያ ባለስልጣናት ጋር የመከሩ ሲሆን ይህም ኤርትራ ሳትወድ በግድ እንድትሸነፍ የሚያደርጋት እንደሆነም እየተገለጸ ይገኛል። ታዲያ በዚህ መሃል በሁለቱ ሀገራት መካከል የተፈጠረው ውጥረት ወደ ጦርነት ሳያምራ መፍትሄ እንዲበጅለት የሚሉ ትንታኔዎች በስፋት መሰማት ጀምረዋል። በአሁኑ የመረጃ ሰዓታችን ይህንንና በጂንካ የተከሰተው የማርበርግ ቫይረስ መንገድ እስከ መዝጋት ስለመድረሱ እንዲሁም የሩሲያ ዩክሬን ጦርነት ለማስቆም ፑቲን ያስቀመጡትን ቅድመ ሁኔታ አክለን ወደ እናንተ ለማድረስ ይዘን ተገኝተናል። ሰላም ውድ የሉዴሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ኢትዮጵያ ከቅርብ ጊዜ ወዲህ ያስመዘገበችው ያለው ዲፕሎማሲያዊ ስኬት ባለብዙ ወገን ተቋማት ውስጥ ያላት አቋም ለማጠናከር፣ ቀጠናዊ መረጋጋትን ለማሳደግ፣ የሁለትዮሽ ትብብሮችን ለማጠናከርና የኢኮኖሚ አጋርነትን በማሳደግ ረገድ ውጤት እያስገኘላት ነው። ኢትዮጵያ እንደ አሜሪካና ፈረንሳይ ካሉ ወሳኝ ሀገራት ጋር እያደረገች ያለው ኢኮኖሚያዊና ወታደራዊ ግንኙነቶች የዚህ ነጸብራቅ ናቸው። ከነዚህ ሀገራት ጋር የተደረጉት የመከላከያና የደህንነት ትብብሮች የዲፕሎማሲው ፍሬዎች ናቸው። የኢትዮጵያ የውጭ ግንኙነት ፖሊሲ ብሔራዊ ጥቅማ ና የዜጎቿን ክብር ማዕከል ያደረገ ሲሆን እነዚህን ለማሳካት ደግሞ የኢኮኖሚ አጋርነትና የትብብር መድረኮች አማራጭ እንደሆኑ ይታመናል። በውጭ ጉዳይ ፖሊሲዋ ቅድሚያ ለጎረቤት የምትሰጠው ኢትዮጵያ እንደ ቱሪዝም፣ ትራንስፖርትና ኢነርጂ ባሉ ዘርፎች ቀጠናዊ ውህደት ላይ ያተኮረ በርካታ የሁለትዮሽ ስምምነቶችን ከጎረቤት ሀገራት ጋር ተፈራርማለች። ኢትዮጵያ በዓለም አቀፍ ደረጃ በተለይም በአፍሪካ ቀንድ ቀጠና ለሰላም ማስከበር ግንባር ቀደም አስተዋጽኦ የምታደርግ ሀገር መሆኗ ይታወቃል። ይሁን እንጂ የኢትዮጵያ በቀጠናውና አፍሪካ ላይ ከፍ ማለት እንቅልፍ የሚነሳ ታሪካዊ ጠላቶቿ የሰላም አስተዋጽኦን ከግምት ሳያስገቡ ከቀይ ባህር እንድትርቅ አድርገዋታል። ቀይ ባህር ኢትዮጵያ ከወጣችበት በኋላ የሰላም ቀጠና ሳይሆን የስጋት ቀጠና መሆኑ ቀጥሏል። ቀጠናው የሽብርተኞች መፈልፈያ መሆኑ የቀጠለ ሲሆን ይህ ደግሞ ሩቅ መንገድ መተው ቀይ ባህር ላይ የጦር ሰፈር ያቋቋሙ ሀገራትን ጭንቀት ውስጥ ያስገባ ነው። ኢትዮጵያ ለሰላም ቅድሚያ የምትሰጥና ሽብርተኝነትን ለመዋጋት መስዋዕትነትን እየከፈለች ቢሆንም በእነዚህ ሀገራት በኩል የነበረው ትብብር ፍላጎት ተቀዛቅዞ የነበረ ቢሆንም ከቅርብ ጊዜያት ወዲህ ግን በቀጠናው ሰላምን ማስፈን ያለ ኢትዮጵያ አጋርነት እንደማይቻል እየተረዱት መጥተዋል። በዚህ ምክንያት የኢትዮጵያ የባህር በር ጥያቄ ፍትሐዊ መሆኑን አምነው ይፋዊ እውቅና ሰጥተዋል። ሀያላን ሀገራት ድጋፋቸውን ቢሰጡም ኢትዮጵያ ወደ ቀይ ባህር ተጠቃሚነቷ ለመመለስ በምታደርገው ጥረት ከጎረቤት ሀገር ኤርትራ ጋር ለመግባባት በመፈጠሩ ውጥረት ውስጥ እንደምትገኝ ይታወቃል። ታዲያ በኢትዮ ኤርትራ ውጥረት ዓለም አቀፍ ጋዜጦችና መጽሔቶች በተከታታይ ጦርነት ሳይፈነዳ ውጥረት አርግቡ የሚል ይዘት ያላቸው ዘገባዎች ማስነበባቸውን ቀጥለዋል። በኢትዮ ኤርትራ ውጥረት አዲስ ይፋ የሆነ ዘገባም በጦርነት ስጋት ውስጥ የድርድር ጉዳይን ያመላከተ መረጃ አስነብቧል። የኢትዮ ኤርትራን የማሸማገል ጥረትን እንዲሁም አሜሪካን የተመለከተ ጉዳይ በመረጃው ተነስቷል። በእንግሊዝ ለንደን መሰረቱን ያደረገው ቻታም ቲንክ ታንክ አዲስ ባስነበበው ዘገባው ኢትዮጵያና ኤርትራ ወደ ጦርነት እንዳይገቡ ጥረት ማድረግ እጅግ አስፈላጊ ነው በሚል አርዕስት ስር ባስነበበው ዘገባው የኢትዮጵያ የቀይ ባህር ጉዳይ እንዲሁም በትግራይ ካለው ልዩነት ጋር ውጥረቱ እየጨመረ ባለበት በአፍሪካ ቀንድ ሌላ አውዳሚ ጦርነት ሳይፈነዳ የማስቆም ጊዜው አሁን ነው ሲል አመልክቷል። ከሳምንት በፊት በተመሳሳይ ቢቢሲ ዳግም የተቃቃሩት ኢትዮጵያና ኤርትራ ወደ ጦርነት ያመሩ ይሆን በሚል ርዕስ ሰፊ ዘገባ ባስነበበበት መረጃው የኢትዮጵያና ኤርትራ ባለስልጣናት የሚሰጧቸው መግለጫዎች፣ የሚያደርጓቸው ንግግሮች ወደ ጦርነት ሊያስገባቸው በሚችሉ የቃላት ልውውጦች የታጀቡ መሆናቸውን ገልጾ ነበር። የባህር በር የሌላት ኢትዮጵያ የቀይ ባህር የማግኘት ጥያቄ ማቅረቧ ተከትሎ ጦርነት በማንኛውም ጊዜ ሊቀሰቀስ ይችላል የሚለው ስጋት እየጨመረ መምጣቱም በዚሁ ዘገባ መመላከቱ ይታወቃል። በትላንትናው ዕለት በዚህ ጉዳይ ፋይታ ማውስ ሌላኛው መረጃ የፕሬዝዳንት ኢሳያስ አፈወርቂና ጠቅላይ ሚኒስትር አብይ አህመድን የ2018 የሰላም ስምምነት ፎቶን በመያዝ አሁን ላይ በሀገራቱ መካከል ከባድ ልዩነቶች መፈጠራቸውን በዚህም ዲፕሎማሲ እንቅስቃሴዎች ውጥረት በሚያደርጉ ጉዳዮች ላይ ትኩረት ሊያደርጉ ይገባል በሚል ምክር ሀሳብ አመልክቷል። በድረገጹ ተመራማሪዎች አህመድ ሶሊማንና ዶክተር አቤል አባተ በጋራ በቀረበው ይህ ሰፊ ትንታኔ በኢትዮ ኤርትራ ላይ ዋነኛው ጉዳይ ጦርነት ሳይፈነዳ ማስቀረት የሚለው መሆን አለበት ሲሉ አመልክተዋል። ውጥረቱ ለማርገብና ሰላማዊ መፍትሄ ቦታ ለመስጠት ግጭት የሚያስቀር ዲፕሎማሲ አካሄድ
መሄድ ያስፈልጋል ሲል ዘገባው አክሏል። ዘገባው ምንጮች ገለጹልኝ ሲል ባሰፈረው ሀሳብ ላይ ሳውዲ አረቢያ ኢትዮጵያና ኤርትራን ለማደራደር ጥያቄ ማቅረቧን ገልጿል። በተመሳሳይ ቱርክ ኢትዮጵያና ሶማሊያን ያደራደረችበት አጋጣሚን በማስታወስ የሀገራቱ ጥረት በሀገራቱ ብቻ ሳይገደብ በአፍሪካ ቀንድ ከባድ ጣጣ እንዳለው ገልጿል። በዚህም በአፍሪካ ቀንድ ላይ ትኩረት አድርገው በወታደራዊና ኢኮኖሚ ጉዳዮች ላይ እየተንቀሳቀሱ ያሉት አሜሪካና የተባበሩት አረብ ኤሚሬቶች በኢትዮ ኤርትራ ውጥረት ስጋት እንዳላቸው ዘገባው አስነብቧል። በቀጣይ መረጃ በጂንካ ተከስቶ ለሰዎች ሞት ምክንያት እየሆነ ያለው የማርበርግ ቫይረስ ስርጭት ለመቆጣጠር ያስችል ዘንድ ወደ በሽታው መነሻ የአሪዞን የሚገባም ሆነ የሚወጣ ትራንስፖርት እንቅስቃሴ ለአንድ ሳምንት ዝግ እንዲሆን መወሰኑ ተነገረ። ውሳኔውን ለማስፈጸም በአሪዞን ዋና አስተዳዳሪ የሚመራ ግብረ ኃይል የተቋቋመ ስለመሆኑም የዞኑ መንግስት ኮሚኒኬሽን መምሪያ ኃላፊ ምላሽ አብነ መግለጻቸው የቲክቫ ኢትዮጵያ ዘገባ አመልክቷል። የቫይረሱ ስርጭት ከዕለት ዕለት አስከፊ የሆነ መምጣቱ የበሽታው ስርጭት ለመቆጣጠር በአሪዞን ዋና አስተዳዳሪ የሚመራ ግብረ ኃይል ተቋቁሞ እየሰራ መሆኑን የተነገረው ኃላፊው እስካሁን በነበረው ሂደት ትምህርት ቤቶች የተዘጉና ህዝብ የሚሰበሰብባቸው ጉዳዮች ላይ እቀባ የተጣለ ቢሆንም ስርጭቱ በሚፈለገው ልክ መግታት ባለመቻሉ የትራንስፖርት ዘርፉን ለአንድ ሳምንት መዝጋት አስፈላጊ በመሆኑ ከዛሬ ህዳር 20 ጀምሮ ለአንድ ሳምንት ዝግ እንዲሆን ግብረ ኃይሉ መወሰኑ ተገልጿል። ጂንካ ከተማን ጨምሮ ለሁሉም መዋቅር የትራፊክ ፍሰትና የጸጥታ ዘርፍ አስተባባሪዎች ይህ መልእክት መተላለፉ ታውቋል። በዚህ መሰረት ከክልል በወረደው አቅጣጫ መሰረት ሀገር አቋራጭ የህዝብ ትራንስፖርት ለአንድ ሳምንት እየታገደ ሲሆን በከተማው የሁለት እግር ተሽከርካሪዎችና የታክሲ አገልግሎቶች የሚሰጡ ተሽከርካሪዎች ብሎም በዞን ውስጥ የሚኖሩ የትራንስፖርት እንቅስቃሴዎች በቀጣይ ቀናት ውስጥ ውሳኔ እንደሚሰጥባቸው ተነግሯል። ኃላፊው አያይዘውም በአሁኑ ወቅት የማርበርግ በሽታ በአሪዞን ጂንካ ከተማ የተከሰተ ቢሆንም ጂንካ ለቅሶ መጥቶ የተመለሰ የሐዋሳ ከተማ ነዋሪ በበሽታው መሞቱ መስማታቸውንና የስርጭት መጠኑን ለመቀነስ ብሎም ለመቆጣጠር ውሳኔው መተላለፉን ገልጸዋል። ውሳኔው በዞንም ሆነ ከዞን ውጪ ያለው ማህበረሰብ ተግባራዊ እንዲያደርግ ማሳሰቢያ ተሰጥቷል። በተያዘ የጤና ሚኒስቴር ይፋ ባደረገው መረጃ በትላንትናው ዕለት በማርበርግ ቫይረስ የሞተም ሆነ የተያዘ ሰው እንደሌለ ተሰምቷል። ትላንት ለ105 ሰዎች የላቦራቶሪ ምርመራ የተደረገ ሲሆን አዲስ በቫይረሱ የተያዘ ሰው አልተገኘም። እስካሁን ባለው ሂደት ደግሞ በቫይረሱ የተያዙ ሰዎች ጠቅላላ ቁጥር 12 ሲሆን ሕይወታቸው ያለፈ ሰዎች ጠቅላላ ቁጥር 8 ነው። በመጨረሻም ጦርነቱን ለማስቆም ቭላድሚር ፑቲን ቅድመ ሁኔታ አስቀምጠዋል። ፕሬዚዳንት ቭላድሚር ፑቲን በዩክሬን ያለው ጦርነት የሚቆመው የኪየቭ ወታደሮች ከሞስኮ ግዛት ሲወጡ ብቻ መሆኑን በመግለጽ በአቋማቸው ጸንተዋል። ፑቲን በኃይል በያዟቸው የዩክሬን ግዛቶች ላይ ህጋዊ እውቅና ለማግኘት ለረጅም ጊዜ ሲጥሩ ቆይተዋል። እነዚህም በ2014 ወደ ሩሲያ የተቀላቀለችውን የክሪሚያ ባህረ ገብ መሬትና በጦርነቱ ወቅት ለረጅም ጊዜ በሞስኮ እጅ የቆየው አብዛኛውን የምስራቅ ዶንባስ ክልል ያካትታሉ። አሁንም የተወሰነውን የዶንባስ ክልል ለምትቆጣጠረው ዩክሬን ወረራውን ለጀመረችው ሩሲያ ግዛቶቿን መስጠት የሚያዋጣ አይደለም። የፑቲንን ንግግር ተከትሎ አስተያየታቸውን የሰጡት የዩክሬን ፕሬዝዳንት ቭላድሚር ዜሌንስኪ ሩሲያ ጦርነቱን ለማስቆም የሚደረገውን ጥረት እንዳቃለለች መናገራቸውን ቢቢሲ ዘግቧል። ፑቲን ወደ ኪርጊስታን ባደረጉት ጉዞ ላይ ለጋዜጠኞች ኪየቭ አንድ ሰው እስኪቀራት መዋጋት ትፈልጋለች ሲሉ ከሰዋል። በመርህ ደረጃ ሩሲያም ይህን ለማድረግ ዝግጁ ነች ብለዋል። ሩሲያ ጦርነቱን የመግፋት አቅም እንዳላትና ውጊያው የሚያበቃው የዩክሬን ወታደሮች ከዶንባስ ሲወጡ ብቻ እንደሆነ አቋማቸውን ገልጸዋል። ካልወጡ ግን ይህን የምናሳካው በጦር መሳሪያ ኃይል ይሆናል ብለዋል። የሩሲያው ፕሬዝዳንት ቭላድሚር ፑቲን በአሜሪካና ዩክሬን በጋራ የተዘጋጀው አዲስ የሰላም ረቂቅ እቅድ ተግባራዊ ሊሆን የሚችለው ዩክሬን ግዛቷን አሳልፋ ከሰጠች ብቻ እንደሆነ በመግለጽ ያለዛ ምንም አይነት ስምምነት መፍጠር እንደማይቻል አጥብቀው ተናግረዋል። ፕሬዚዳንቱ የጄኔቫ ረቂቅ እቅድ ክፍሎች የሩሲያን አቋም የሚያንጸባርቁ መሆናቸውን ቢናገሩም ዋነኞቹ ጉዳዮች ግን አሁንም ድርድር እንደሚያስፈልጋቸው ገልጸዋል። በዚህ አጋጣሚም የዩክሬን ፕሬዝዳንት ቭላድሚር ዜሌንስኪ ህገ ወጥ በማለት ዳግም ጠርቷቸዋል። ይህ የፑቲን የግዛት አስረክቡ ጥያቄ ሩሲያ በወታደራዊ መንገድ መቆጣጠር ያልቻለቻቸውን ክልሎች ዩክሬን እንድትተው የሚያስገድድ ከመሆኑም በላይ ዩክሬን ወደፊት ከምዕራባውያን የሚደረግላትን ወታደራዊ ድጋፍ እንዲገደብ ያደርጋል። ሆኖም ኪየቭ ሀሳቡን ወዲያውኑ ውድቅ አድርጋለች። የፕሬዝዳንት ዜሌንስኪ ካቢኔ ዋና ኃላፊ እንዳሉት ዩክሬን ለሰላም ሲባል ምንም አይነት ግዛት አሳልፋ እንደማትሰጥ አመላክተዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።